ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ ለተቀኑ ማክሰኞ ነው። እንግዲህ ማክሰኞ ምሽት ላይ ነው የምንገናኘው። እንግዲህ እንዴት ናችሁ? ሰላም ናቸው ወይ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይድረሳችሁ፣ እንዲሁም ሰላምታ የሚድረሳችሁ። እንግዲህ የሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። የመጣሁበት ቪዲዮ ደግሞ ካሌብ እና አብርሃም ከፍተኛ የሆነ ፍጥጫ ውስጥ ገብተዋል። እንግዲህ ካሌብ የራሱ አባቱ ለልጁ ከተጨነቀለት በላይ ይበልጥ ካሌብ ለሄርሜላና ለሩታና ለአብርሃም ልጅ እየተጨነቀ ነው ያለው። እንግዲህ በሁለቱ መካከል በአብርሃምና በካሌብ መካከል ብዙ አይነት ከፍተኛ ነገሮች ተፈጥረዋል። የተፈጠሩ ነገሮች ደግሞ ወደ ጸብ ሊያደርሱ እንደሚችሉ የሚያመላክት ነገር አለው። እንግዲህ ተመልካች ሙሉ ቪዲዮውን አይተን ደግሞ እንግዲህ እያንዳንዳችን የራሳችንን ሀሳብ አስተያየት እንወስን ወይም ደግሞ የራሳችንን ሀሳብ እንስጥ። እንዲሁም ኮሜንት ላይ ሀሳባችሁን ልታስቀምጡ ፈልጋለሁ። ቻናሌ ሰው ጋር እየደረሰልኝ ስላልሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንትም እንዲሁ አስቀምጡልኝ። እስኪ በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ይሄ ደግሞ ልል የቻልኩ ከመሬት ተነስቼ አይደለም። የሰው ልጅ ወልዶ እኮ እንደ አባትነት እኮ አክት ማድረግ አለበት። እንደ አባትነት እኮ ምንድነው እንግዲህ ካሌብ እየተናገረ የነበረበት ሰዓት ምንድነው፣ አንተ ለልጅ መመጠን አትችልም፣ ባለ ልጅ መሆን አትችልም፣ አንተ አባትነት ባህሪ አቅምም የለህም። ስለዚህ አንተ ብዙ አይነት ችግሮች ስለምትፈር የወለድከውን ልጅ እንኳ በተወለደ በትንሽ ቀናቶች ጥለኸው ወደ ሌላ ሴት የምትሄድ ወንድ ስለሆን ለአንተ ልጅ የአባትነት ባህሪ አይመጥንህም እያለው ነው የሚገኘው። እንግዲህ በዚህ መካከል ደግሞ አብርሃም ከሚስቴና ከልጅ ለቅቅ እንድትል እፈልጋለሁ እያለ በጣም ከፍተኛ የሆነ ጭቅጭቅ ውስጥ ነው የገቡት። እንግዲህ አብርሃም ትንሽ አስቸጋሪ አይነት ባህሪ ይዞ መጥቷል። እንግዲህ አንድ ጊዜ ፈትቻታለሁ፣ አንድ ጊዜ ሚስቴ ናት፣ አንድ ጊዜ ልጅ ናት፣ አንድ ጊዜ በልጅ ያገባኛል፣ አንድ ጊዜ ሄርሜላ ወደ ውጭ መላክ አትችልም፣ ሄርሜላ ወደ ሌላ ሀገር መስደድ አትችሉም፣ አይመለከታችሁም፣ እናንተ ናችሁ ያጣላችሁ ምናምን እያለ ሌላ ዝባዝንኬ ወሬውን እየደረደረ ነው ያለው። እስኪ እንግዲህ ሀሳብ አንተ እኔና ልጄን ከዚህ ሀገር የምታስወጣበት ምንም ምክንያት የለም። ሩታንም በዚህ አጋጣሚ ምንም ማድረግ አልችልም። ስለዚህ አግኝቼ ማውራት ፈልጋለሁ። ሲቀጥል ደግሞ ትክክል ነህ። አዎ በነገራችን ላይ እንደ ሂውማኒቲ እና ወይም ደግሞ እንደ ሰውኛ አመለካከት ነው ካሌብ እየተናገረ ያለ እንጂ ካሌብ ወይም ደግሞ ለአብርሃምና ለሩታ ልጅ ከአብርሃም በይበልጥ እኔ ቀርበዋለሁ ለማለት አይደለም። ነገር ግን አሁን ትናንትና ባያችሁት ቪዲዮ እንዲሁ በተከታተላችሁት ቪዲዮ ሄርሜላ እና አብርሃም ሪሌሽን ጀምረዋል፣ ታርቀዋል፣ ወይም ደግሞ ሄርሜላ ይቅርታውን ተቀብለዋለች። ይቅርታውን ከተቀበለችው በኋላ ደግሞ እንግዲህ ካሌብም ማለት እንዲሁም አቤልም ብሩክም ሄርሜላም አብርሃምም ሆነው እንግዲህ አንድ ላይ ሲሆኑ ይበልጥ የሩታ ህልውና እየተነካ ስለሚሄድ ሩታ ደግሞ ይህንን ነገር ኮንትሮል ማድረግና መቋቋም ስለማትችል ወደ ውጭ መሄዷ ጥሩ ነው እያለ ነው ካሌብ የሚናገኘው። በዚህ ሀሳብ እኔም እንደራሴ እንደገለ ይስማማበታለሁ። ምክንያቱም እነዚህ አንድ ላይ መሆን በየጊዜው አዳዲስ ቪዲዮዎችን እየለቀቁ በየጊዜው የተለያዩ ቦታ ላይ እየሄዱ ችግር መፈጠሩ ስለማይቀር ትክክል ነው። ሩታ ወደ ሌላ አገር ወይም ወደ ውጭ መሄድ አለባት። እኔ የምስማማበት ነገር ነው። እስኪ እናንተም ሩታ ወደ ውጭ መሄድ አለባት ወይስ እንዴት ነው የምትሉትን ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ተከታተሉ። ምንም በማያገባ ነገር ነው እየገባ ያለው ማለት ነው። ገባ? ይሄን ልጅ ደግሞ ለኔ ለቀሽልኝ ሂጂ ብላት እሺ አላለችም አይደለ? እሺ እዚህ ጋር ተመልካች ምንድነው አብርሃም እየተናገረ ያለው? በማይመለከት ነገር ጣልቃ አትግባ፣ በሚስቴና በልጅ መካከል ውስጥ ጣልቃ የመግባት መብትም አቅሙም ጉልበቱም ምኑም የለህም እያለው ነው ያለው። ስለዚህ አንዳንዴ አብርሃም ምንድነው ተፋተናል፣ ፍች ተፈራርመን ጨርሰናል ነው እያለ ያለው። ፍች ተፈራርመው ጨርሰው ከተለያዩ ሄርሜላ ማለት ሩታ ወደምትሄድበት ሀገር የምትፈልግበት ቦታ ላይ የመሄድ መብት አላት። ምክንያቱም ግን አንድ እዚህ ጋር ትንሽ ወደ ውጭ መሄድ አትችልም እያለ ነው። ልጅን እንደዚህ ማድረግ አትችልም፣ እንደዚህ ማድረግ አትችልም። አንደኛ አባት ማለት ትክክለኛው አባት ምንድን ነው የሚያደርገው? ለልጁ ሲል ብዙ መራራ ነገሮች እንኳን እየገጠሙት ከሚስቱ ጋር ልጁን ለማሳደግ የሚኖር ሰው ነው አባት ማለት። ነገር ግን አብርሃም ይህ አይነት ባህሪ አንተ ጋር እየታየ አይደለም፣ ይህ አይነት ባህሪ አንተ ጋር እየተመለከትን አይደለም። ስለዚህ ይህንን ነገር ማድረግ ካልቻልክ ደግሞ ለልጅህ ምንድነው መሆን ያለበት? አንተ ከዚህ ነገር ገለል በልና ሩታም ወደ ራሷ ህይወት፣ የራሷን ላይፍ፣ የራሷን ህይወት ትገንባ፣ ራሷን ደግሞ ትስተካከልበት። የራሷን ማለት አንደኛ ሩታም ቢሆን ያው ጥሩ መሄዱ ሞር እንትን ይላል፣ ያዋጣል፣ ጥሩ ነው። የማንንም ንግግርና የማንንም ወሬ ከመስማትና ከመናደድ ሌላ የምታተርፊው ነገር ስለሌለ ለአንቺ የወሰንሽው ውሳኔ እኔም እንዲሁም ውጭ ሆና የሩታን ፕሮሰስ አስጨርሳ ሩታን ወደ ውጭ ለመውሰድ የፈለገችዋ ሴት ይበል የሚባል ነገር ነው። አሪፍ ነው፣ ጥሩ ነው። ጭንቅላት አይደለም ያለው ገባኔ። በራሴ ጭንቅላት በራሴ ህሊና በምፈልገው ነገር የምመራ አይነት ሰው ነኝ። አንተ
እዚህ ጋር አብርሃም እንግዲህ በራሴ ጭንቅላት፣ በራሴ አእምሮ፣ በራሴ አስተሳሰብ፣ በራሴ ልቦና፣ በራሴ መንገድ መሄድና መመራ ሰው ነኝ እንጂ ማንም እንደፈልገው እኔ ትዳር ላይ ገብቶ ጣልቃ ሊፈተፍት የሚችል አንድም ሰው አይኖርም እያለ ነው ያለው። ነገር ግን አብርሃም እንዳትጋ አንድ ጥያቄ ልጠይቅህ። ለምንድን ነው እስካሁን ሄርሜላ እንዲሁም ደግሞ እነ አቤል እነ ብሩክ ብዙ አይነት ነገሮችን ሲፈጥሩብህና ሲነዱህ ብዙዎች ሚስት ጋር አጣሉ የምትላቸው ሰዎች ሁሉ ሲያጣሉ አንተ ምን ትሰራ ነበረ? ለምንድን ነው አብረስ መሆን ያልቻልከው? ምክንያቱም የሆነው ይሁን የተፈጠረው ነገር ይፈጠር ብለህ ነገሮችን መከታተልና አብረህ ከሩታ ጋር ከሚስት ጋር ሆነ ልጅህን ማሳደግ ያልቻልክበት መንገድ ምንድን ነው ችግሩ? ዛሬ ግን ምን እያልክ ነው ያለው? እኔ በራሴ አመለካከት ነው። አንተ ጭራሽ በራሴ አመለካከት የምትሄድ ወንድ አይደለም፣ እውነት እንነጋገር ከተባለ። ምክንያቱም አንተ ማለት በሰዎች ወሬ እያንዳንዱ ሰዎች በሚያደርጉት እንቅስቃሴ መካከል ውስጥ መጥፎ ነገሮችን እየፈጠርክ መጥፎ ነገሮችን በራስ መንገድ ሩታ ጋር እየተጣላ እየተጋጨህ ያለህ የራስክን ህይወት የራስክን ላይፍ የራስክን ትዳር እየበተንክ ያለ የራስክን ልጅ ያለባት እንዲያድግ የእንጀራ አባት ላይ እንዲያድግ እያደረግ ያለ ወንድ ላይ እንጂ በራስ አስተሳሰብ ምትል ብትሆንማ ያለ ልጅ ስትል ብዙ ዋጋና መስዋዕት መክፈል ትችል ነበር። ምክንያቱም ሌሎች እንደምናውቃቸው እናት አባቶች ማለት ነው። ነገር ግን አንተ ሄደን ለማድረግ አልታደልክም። አቅሙም ጉልበቱም ልቦናውም አመለካከቱም የለህም በቃ። ምክንያቱም አንተ እንደምታስበው አይደለም፣ አንተ በአፍ እንደምትናገረው አይደለም። በእርግጥ አባትነት ሊከብድ ይችላል በስነ ስርዓት ማለት ነው። ነገር ግን ዛሬ ምንድነው እየተናገር ያለው? በቃ ራስህን መቀየር እንደምትችል አንተ በራስህ ማንነት የራስህ ሰው እንደሆንክ ማለት ነው። አይደረግም ይሄ እንደዚህ ይዘህ የራስህን ህይወት የምትኖር ከሆነ ኑር። አይ ካልክ ደግሞ እኔ በሚሄደው መንገድ ይሄድና እንዴት መኖር እንዳለበት ደግሞ ላሳይ ይችላል። አብርሃም በስተመጨረሻ ጉልበታም መሆኑን ሊያሳይ ጥረት እያደረገ ይመስላል። ለምን የራስህን ህይወት አርፈህ ማትኖር ከሆነ የራስህን ላይፍ አርፈህ ማትኖርና መቀመጥ ማትችል ወንድ ከሆንክ ነው የሚለው ራስህ እንዴት መኖር እንዳለብህ ራሴ ላሳይ ይችላል እያለ። ይሄ ማለት ደግሞ በቀጥታ ተመልካች በቦክስ ዘራለሁ አጋጭሃለሁ እንደማለት ይቆጠራል። ለምን እንዲህ አይነት እንግርግሪያ እንዲህ አይነት ላፊ ንግግሮች መጥፎ ናቸው። ከድብድብ የማያንሱ የቃላት ጦርነት የሚመስል ነገር ማለት ነው። ስለዚህ እንግዲህ ካሌብን በትክክል አብርሃም እንዴት እንዲኖር ሊያሳየው ይችላል ወይስ አብርሃም ይህንን ማድረግ የሚችል ወንድስ ነው የሚለው ነገር ትንሽ አጠራጣሪ ነው። ለእኔ አያደርግም። ምክንያቱም ማለቴ ካሌብ እያደረገ ያለው እንደ ትክክለኛ ሰው እንደ ወንድም ለሩታ እንደ ወንድም ለአብርሃም እንደ ወንድም ልጁ መጎዳት ስለሌለበት ሩታ መጎዳት ስለሌለባት መሄድ ስላለባት እሷ የተሻለ ላይ ምክንያቱም ትክክል ነው። ጨርሰዋል፣ ተፋተዋል። አሁን አብርሃም ምናልባት እዚህ ጋር መብት አለ ብለህ መናገር የምትችል ትዳሩ መፍረስ ባይችል ነበረ። ነገር ግን አሁን ትዳሩ ፈርሷል። ትዳሩ ከፈረሰ ደግሞ መሄድ ነው ያለባት እንጂ እቺ ልጅ ምንም የምታደርግ እዚህ አትቀመጥም። በቃ እንኳን እንደዚህ አይነት ነገር የወሷን የውጭ ፕሮሰስ አስጨርሶላት ይዟት የሚሄድ ሰው እንኳን ተገኘ ነው እንጂ ምክንያቱም ከዛ ውጭ እዚህ የተቀመጠ ለእሷ ምንም ጥቅም የለውም፣ ለልጇም ጥቅም የለውም። ምክንያቱም ሜንታሊቷ እየተጎዳ በየጊዜው እየተናደች እየተብሳጨች መኖር ስለማትችል አንተና ሄርሜላ ደግሞ ከዚህ ድርጊታቸው አትቆጠሙም በጭራሽ ማለት ነው። እንኳን እነ አቤልና እነ ብሩክ ተቀምጠው ማለት ነው። ስለዚህ ማድረግ ያለብህ ነገር አንተ አርፈረፍ ያው የልጅ አባት ነህ፣ መብት አለ። መብት ሲኖር ግን ልጁ ደግሞ ከረንት ላይ አሁን የሚያስፈልገው ነገር ምንድነው? ከእናቱ ጋር ማድረግ ነው። አንተ ጡት አትሰጠውም፣ አንተ ምንም ነገር ማድረግ አትችልም። ስለዚህ ምንድነው መሆን ያለበት? ትንሽ ከፍ እስከሚል ውጭ መሄዱም የተሻለ ላይፍም ነው፣ የተሻለ ህይወትም ነው። ለሱ ጥሩ ነው በተለይ ምክንያቱም ትምህርት ቤትም ይገባል፣ ሁሉም ነገር ተስተካከለ የሚሆንበት ሀገር ላይ ነው ሊሄድ የሚችለው እንጂ። ስለዚህ ያለው ነገር ይህ ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፈልጋለሁኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት ስጡልኝ። ብዙ አይነት ስህተት ልሰራ እችላለሁ ጀማሪ ከመሆን አንጻር አግዙኝ፣ አበረታቱኝ። አመሰግናለሁ። ቴንኪው